ዝም ብለሽ ሰው እንቀበላለን ብላችሁ ጭራሽ ሰው ልንሸኝ ነው እየጠራችሁኝ። ያውም ኤቢን ነው የምንሸኘው። ብዙ ነገር ነበር ያሰብነው ካንተ ጋር እግዚአብሔር የፈቀደው ነው የሚሆነው። እንግዲህ ሁሉም ነገር አንድ ነገር የምነግርሽ ማለት ነው፣ ማንም ሰው በህይወትሽ ይመጣል ይሄዳል። ይሄ ነገር አምነሽ ተቀበይ በቃ። ልቤ ሚዛን አልባ ለቅስፈት ፈገግታ። ሰላም ሰላም፣ ውድ የምንወዳችሁና የምናከብራችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ምን ነው ደብሮሻ? ሰላም ባያችሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? እኛ አለን እግዚአብሔር ይመስገን፣ በጣም ደህና ነን። ግን በቃ ቤተሰቦች እንግዲህ ያው ዛሬ ቆር ደግሞ ልንጫወት የሆነ ነገር ልናደርግ አይደለም የመጣ ነው። ታውቃላችሁ ኤቢና ራኬብ ተጣልተዋል። እኔም ቪዲዮን ካየሁ በኋላ ነውና ያው እቺን 2-3 ቀን ፖስት ያላረግንላችሁ ያስታረቀን አንዳንድ ነገሮች ችግር እየፈታን ነበርና ዞሮ ዞሮ ያው ችግሩ ተፈቷል። ያው ሁሉ ነገር ወደ እናንተ ይመጣል ብለን ያው ማሳየት ለእናንተ ማጨናነቅ ስለሆነ ያው ባለው ነገር ላይ ችግሩን ፈተናልና ዛሬ ደግሞ ኤቢሻ ወንድማችን እንግዲህ ያው እዚህም ዛሬም አንደኛ የተገኘንበት ዋነኛና አንደኛው ምክንያት ኤቢሻ ወደ መጣበት ልንሸኘው ነው ሊሄድ ነውና እንግዲህ ኤርፖርት ነው ያለነው ሁላችንም። ራኬብም አታውቅም ኤርፖርት ነው ብያታለሁ። እንግዲህ ለምን እንደምትመጣ አታውቅም እና ደብሮናል። ሊሆነ ነገር ቢያችሁ እስቲ ማርያምን አይ ደብሮናል ሳይሆን አስጠልቶናል ማለት ደስ አይልም ማለት ያራው እግዚአብሔር በቃ ኤቢሻኛ ብዙ ጊዜ ቆያል ብለን ነበር ያሰብነው። ወንድማችን ከኔ ጋርም ብዙ ጊዜ በስራም በምንም ምክንያት የተገናኘን አይደለምና ያው ወንድሜ ጥሩ ጊዜ ካንተ ጋር ሳላሳልፍ በመሄድ ደብሮኛል። ግን ያው ደግሞ ግዴታ ስለሆነብህ ያሉትን ነገሮች ስላስረዳን በቃ ምንም አማራጭ የለንም። ግን ስትመለስ በሰፊ እንደምንቀበል ከዚህ የበለጠ እንደምንቀበል አምናለሁ። እና ያው እንግዲህ ቤተሰቦች ተመናተን አንጀሪና ተብላ እኔ ሊካፋኝ ነው። እኔ እውነት ይደብራል ማለት ያስጠላል። እንኳን አብራችሁ ሁሉ ጊዜ ቆያችሁ ሰው ይቅርና እንደው አንድ ቀን ሁለት ቀን ያያችሁት በተደጋጋሚ ያገኛችሁት ሰው እንዴት ስሜት ይከብዳል አይደል? ያው ኤቢ ደግሞ በተፈጥሮ ካያችሁት ቪዲዮ ላይም ካያችሁት በጣም አይናፈር ነው ሲበዛ ማለት ነው። እና ኤቢሻ እንግዲህ በኤርክበት ሁሉ ይከተለ ነው ማለት ወንድሜ። ያው ኤርፖርት እቃ ያው እያስገባባን ያለው ያው እናንተ ማወቅ ስላለባችሁ ያው ቻው ማለትም ስላለበት እናንተን ግዴታ ስለሆነ ለዛ ነው እንትን እያልን ያለውና እየቀረጽን ያለነው። ያው ራኬብም ላይ ብለናታል። እንግዲህ ምን እንደሚፈጠር አናውቅም። ኤቢና ራኬብም ብቻ የሆነ ብዙ አስበው ነበር ለእናንተ ጥሩ ቪዲዮዎች ለመስራት። እንግዲህ በአንዳንድ ምክንያቶች ኤቢም ሄደ ትንሽ ተጋጭቶ ነበር። ሁለት ቀን ስናስታርቅ ነበርና ያው እርቁን ተቀብሏል ምናምን። ኤቢሻ ደግሞ ሲመጣ እንግዲህ እናወራዋለን፣ የሆነ ነገር እናወራዋለን። ራኬብና አሻንቲ በነገራችን ላይ የረጅም ጊዜ የራኬብ ጓደኛዋ ነውና በጣም ደስ የሚል ልጅ ነው። በዚህ አጋጣሚ አሻንቲም ትመጣለች። ከሱ ጋር እንግዲህ ጥሩ ነገሮች የባለፈ ግጭቶች ነው አናሳያችሁ። እንግዲህ እስከ መጨረሻው ተከታተሉ የምንለው ኤቢሻም አሁን እስኪመጣ ድረስ ራኬብ እስከምትመጣ ድረስ ይሄን ቪዲዮ ላይክ ሼር እንደ ድሮ በጣም ፍቅራችሁ ቀንሶ በነገራችን ላይ የራኬብ አካውንት አይመስልም ማርያምን። እና እስቲ በዚህ ቪዲዮ እንኳን የሆነ ነገር አድርጉላት። አዎ ማርያምን አካውንቱ በጣም ተመቷል። አካውንቱ ተመቷል ማውቀው ቲክቶክ ላይ ነበር። አካውንቱ በጣም ተመቷል። የእናንተም ፍቅራችሁ እውነቱን ነው ቀንሷል። ብቻ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። በጣም ነው የምንወዳችሁ የምናከብራችሁ። ሰላማችሁ አስጨንቀናል። ሰላማችሁ ብዝት ይበልልን። እናንተ ስላላችሁ ነው እኛም እንደዚህ ቪዲዮ እየቀረጽ እናንተ ጋር እየመጣን ያለ ነው። እንወዳችኋለን። እንጠብቃቸው በቃ። አዎ እንቀመጣለን። ብቻዬን ቁጭ ብዬ ክራሬን ብቃኘው እና ቤተሰቦች እንግዲህ እነ ራኬብ እና በጊዜ እነዚህ ስናንደው ወሬያችሁ ደግሞ ምንድን ነው? ኧረ አሳየች
ሕይወቴ ባዶ ነው። እጅ ለእጅ ተያይዛችሁ የምትወጡት አንተ ምርቱ ማኪ እኔ ፍቅር ወላላ አለ ሁሉ ሰላም የግረ አለ ለማንነው እንዴት ናችሁ? እንግዲህ መጀመሪያ ቤተሰቦቻችን አሉ ሰላም በሏቸው ምናምን በደምብ ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ? አላችሁልን? ሁሉ ሰላም ሁሉ መልካም፣ እኛ እግዚአብሔር ይመስገን ደህና ነን። ዛሬ ደግሞ ኤርፖርት መተናል። ምን ልታረጉን ነው? ማንን ልንቀበል ነው? አልሰማንም፣ ግን ዝም ብለሽ ነይ ተብለን ከአሻንቲ ጋር አሻንቲ በቃ ጥዮም ማለዶ ቦርሳዬ ሆኗል። ድሮን መልክ እዛ ጋር ነው ያለው። በቃ ለመለሰ ወደ ሰው ለማለ አረ ፀሐዩ ግን ትጠበጥባለች። እናንተ ተጠብጠባ ምንድን ነው ብርቅ እንዴ? ከውጭ እኮ የሚመጣው ከውጭ የሚመጣ ሰው ነው እንዴ? አንተ ዶላር እኮ ነው የሚመጣው። ዶላር አምጡ ማን እንደሆነ አይደለም ፀሐይ ሌላም ነገር ቢለበልብ አሜን 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 ነው ማለት ያለብህ። እናሳ እና አላችሁ አማናችሁ ምንድን ነው እናንተ በቃ በጣም ነው የደከመን። አሁን እኔ ባለፈው ተጣልታችኋል ከአስታርቀናችኋል። ያው 2 ቀን 3 ቀን ቪዲዮ ያለቀን ነው ምክንያት ለዛ ነው ያው ነግሬያችኋለሁ። ለቤተሰብ ብዙ ነገር አስረድቻችኋለሁ እና ዛሬ ያው ደብሮናል። በቃ ይሄን ነገር ስናወራችሁ ሰው ለመቀበል አይደለም። በቃ ዛሬ ሰው ልንሸኝ ነው ወደ መጣበት ልንሸኝ ነውና የረጅም ጊዜ ወንድማችን በተለይ ለኔ ብዙ ጓደኛዬ ስንት አመት አብረን ያሳለፍን ሰው ደግሞ ከረጅም አመት በኋላ ነው መጥቶ ሰርፕራይዝ አድርጎን ብዙ ጊዜ አብረን ለመቆየት ያሰብን ሰዎች ነበርን። እንግዲህ ኤቢ ወደ መጣበት ሊሄድ ነው። ይቀለላችሁ ማርያምን በቃ ወደ መጣበት ሊሄድ ነው ኤቢ። እሱም አላሰበውም ባላሰበበት ሰዓት ነው ይሄ ሁሉ ነገር እንትን ያለውና ለራኬብም መንገር ሼም ይዞኝ ነው ለአንተም እየነገርኩ ያለሁት እና ጀስት ዛሬ ፍላይት አለው ወደ 8 ሰዓት 9 ሰዓት አካባቢ ላይ ማለት ነው። ማርያም በሪምሮት እግዚአብሔር እና ያው ያን ፍላይት አሁንም ኦልሬዲ እቃ እያስተካከለ ነው እዛ ያለው ጀስት እሱን አስተካክሎ ቻው ላችኋለሁ ምናምን ስላለ እናንተ ነው ቶሎ ነው ያልኳችሁ። ለዛ ነው ካሜራ ፍለግ ተቆማችሁ ፕራንክ ምናምን አይደለም። አረ የምን ፕራንክ አለ ነው ካሜራማን ታይ አረ ያማቻል ዝም ብሎ ይሄኛል እንዴ? እኛም ድንገት ነው በቃችሁ 2 ቀን ምናምን ነው ሄዳ ምናምን አሬስ ጀመር ደስ ይላል ብዬ ነበር እንዴራ ልሄድልህ ነው። አይ ግን እንሸኛለና እንትን ላምጣ የሚገፋ አለ አረ ከልባ ያበራችሁ ነው። አዎ ተካ ያው ኤቢ ሜር ስላለበት ይሄዳል። እንግዲህ እመጣለሁም ብሏል። ሄደው መጥቶ ይል አንደኛውን አይደለም እንደ መጣ አንደኛውን ነበርኛ የሚያሰበው እንደመጣ ግን አንደኛውን አይደለም። ጀስት ተደወለለት። ያው እሱም ስራ አለው። በቃ ትቶት የመጣውን ነገር ማስተካከል ስላለበት እንዴ የምራችሁ ነው በማርያም እግዚአብሔርን ሜር አለበት። ለዛም ያው ሲመጣ ሁሉ ነገር ያስረዳሻል። በቃ እዚህ ነው የምትነግሩኝ? ኤርፖርት ነው በቃ ኤቢዮ ጀስት እንዳትጨናነቂ ስላሰበ ብቻ ነው እንጂ ለሌላ ነገር አይደለም። እና ልንሸኘው ነው እያላችሁ ነው እንደ ቀልድ እኔ ማለት እንደ ተራ ሰው እንደማንም ሰው እኮ ነው ነይ ሊሄድ ነው ሊሻኝ ብላችሁ የምትጠሩኝ። በቃ እሺ ምን እናርግሽ? እኛ ምን ማድረግ አለብን? እኛ አማራጭ የለን። እሺ ምን እናርግ? ይሄ ልጅ ቅር ማለት ማርያም በለኝ እንዴ ያማንኳችሁ ምንም ያማንኳችሁ ማለት ቅር ማለት አንችልም አይደል? እንችላለን። በቃ ወንድማችን ነው። በድንገት መቶ ሰርፕራይዝ ያደርጋል። ውስጥ ዕቃ እያስገባ ነው ይመጣል። አራቀል ዕቃ እያስገባ ነው። እግዚአብሔር ይመጣል። አሁን ነው እኛም እሱ ከሄደ በኋላ ነው ቪዲዮ የጀመርነውና ሀሳቡ እዚህ ጋር ይመጣል። እኔና ማኪ ጀስት ለኔና ለማኪ ብቻ እየተነገረን ሲመጣ እኛው በቃ ቤተሰቦችን ቻው ይበል ብለን ነው ቪዲዮ ይዘን ራኪም በቃ መምጣት አለባችን። አጅሩ ይዘሽ መጣሽ። ምንድን ነው ሰሞኑን ግን ምንድን ነው ከሱ ጋር ምንድን ነው ምን ጀመረ? ጓደኛ አይደለም ጓደኛሽ ጓደኛ እኔ መከርተሽ ምናምን ይችላል አይደል? ማዘር አይ እኔ በቃ አይ ብቻ እንደዛ ነው። ዛሬ የሰበሰብኳችሁም ኤቢን ቻው ለማለት ነው። በቃ ይሄን ነገር እንዳይደብርሽ ነው። በቃ አንቺ ቻው ሳይልሽ እንዳይደብርሽ በሚለው ነው። እሱ በነግራትም ችግር የለውም እያለ ስለነበረ እኮ ምን ማለት ነው ማለት ለኔ ዛሬ ነው እንደሚነገረኝ እንዳሩቅ ሰው
እኔ በጣም ገርማችሁ እኛ ምን እናድርግ? እኛም እኮ ትናንትና ተነገረን። በቃ ጀስት ማድረግ ያለብን ነገር ዛሬ ጠርተናችሁ። ትናንትና እንዴት ይነገራችኋል? ትናንትና ሰሙ ለኔ አትነግሩኝም? ትናንትናስ ቢሆን ምንድን ነው አንቺ? በነገራችን ላይ ትናንትና ብንነግርሽ አታስቀሩ አይደል? ማስቀረታችን ማር። ስለዚህ በቃ መሄድ ስላለበት ይሄዳል፣ ግዴታው ነው። በቃ ኤቢሻውን ደርሳለች። በቃ እንዲያውም እሱን ጠብቀው ወይስ የምትሉት ነገር ሲሆን የሆነ ነገር የምትዩ ካለ የተሰማሽን ነገር የሆነ ነገር ባያቸውና እኔም ማለት እንደሚሄድም አላውቅምም፣ አሁንም አላመንኳችሁም። ምክንያቱም ኤቢ የለም። ግን ለፕራንክ እዚህ ኤርፖርት ድረስ ካመጣችሁኝ እግዚአብሔርን በጣም ነው የምጣላችሁ። ያ ለፕራንክ እንደዚህ እንቀልዳለን እንዴ? አሁን እና ለፕራንክ ብለን ከስራ ቦታ እኮ እሱን ጎትተሽ ያመጣሽው ታዲያ ለእንትን ነው እንዴ? እኔ ፕራንክ አይደለም ይሄው መድኃኒዓለም ፕራንክ አይደለም። ሰው እንቀበል ብላችሁ ነው እዚህ ያመጣችሁ። በቃ እኛ ደግሞ ሰው ልንሸኝ ነው ብለን በቃ እንዴት ሰው ሲመጣ ደስታ በነገራችን ላይ ምን ተብሎ ነው ኤቢን ልንሸኝ ነው? ነይ አይባልም እኮ ይሄ የማይመጣው ነገር ነው። አይ ወይ ደግሞ በቃ ባጣሩኝ ይሻል ነበር ማለት አንደኛውን ቢሄድ ስለምን እኔ መምጣት ያስፈልጊ ነው? ቻው መባባልም አለብሽ። በቃ ይሄ ልጅ በላይ መለስ ይችላል እኮ ወንድማችን እኮ ነው። ምን ማለት ነው እንጂ ምንም ቢቀር እኮ አብሮ አደግና ምንም ቢሆን እኮ ስንት ነገር አሳልፈናል አይደል? አንቺን ቻው ማለቱ ግዴታው ነው። ስለፈለግሽን ግዴታው ነው። ትምጣም ያለው እሱ ነው። ራኬብን ቻው ሳላት እንዴት ሄዳለሁ ምናምን። በነገራችን ላይ አጣቡ ነው የሚመለሰው ቻው ለማለት ነው። ግን በቃ እናንተ ቻው በሉልኝ፣ ይቅናው መንገዱ። እኔ ልሂድ። ቻው በሉት እናንተ። ምን ማለት ነው? አስፈላጊ አይደለም። በቃ እኔ ታውቃለህ፣ እኔ ሰው መጥቶ ሲሄድ እንደማልወድ ታውቃለህ አንተ። ሰው መሸኘት አልወድም እኔ እኮ በቃ ምን እሺ ምን እናድርግ? ራኬብ ግዴታችን አይደለ እንዴ? እንደዚህ ነገር አራሽ ነው እሱ ማይደብራል። ቢያንስ አብረሽ ቪዲዮ ሰርተሻል፣ አብረን በልተናል፣ ጠጥተናል በዚህ ባጭር ጊዜ አይደል ማኪ? ስለዚህ አይደለም እሱ ሌላም ሰው መጥቶ ሸኝተናል አይደል እንዴ? አንድ ቀን መጥቶ ሄዶ እኮ ቤተሰብ ሆነናል አይደል እንዴ? እሱ ደግሞ አብሮ አደጋችን ነው። ይሄ ፊትሽ የምታቆሳትሩ ነገር እንደዚህ ነገር አቆም። በቃ ጀስት ይመጣል ይሄዳል። ማንም ሰው ደግሞ በህይወትሽ ይሄ አንድ ነገር የምነግርሽ ማለት ነው፣ ማንም ሰው በህይወትሽ ይመጣል ይሄዳል። ይሄ ነገር አምነሽ ተቀበይ። በቃ እንትን መባባል አያስፈልግም። በቃ አይደል ጀስት ይሄዳል። በቃ ከኛ ጋር የሚኖረው አንቺና አንቺ ብቻ ነሽ። ይከብዳል አይደል? እና አሁን እሱ የት ሄዶ ነው? የታለ ይመጣል። በቃ አሁን ኮራ እያስተካከለ ነው ምናምን እና ቤተሰቦቻችንን በቃ ከአሁን በኋላ ኤቢ ከኛ ጋር በቪዲዮ አይቀጥልም። ያው ይሄንን መናገር ስላለብን ነው እና ብቻ እንደዛ ነው። የሚያም ነው ኤቢ መጥቶ ነው የምራችሁ ነው ማለት ነው። አምሮበታል ደግሞ እናንተን ወጀንደም ሌላሽ ካሽን አስገባባሽ አስገባቡ ጨረስኩ። በቃ ሰናበታሽ አሁንም ምንድን ነው ለኔ ዛሬ ነው የሚነገረኝ እንደምትሄድ ያው ጀስት አንተ ከመጣ በኋላ ብትነግራት ሰው እንቀበላለን ብለን ነበረ እንትን ያለው ግን እዚህ ከመጡ በኋላ ግን ግዴታ መናገር ስላለብን ያው ኤቢ እንግዲህ ቅር እያለንም ብንሄድም ብንሸኘውም እንግዲህ ራኬብ ማወቅ አለባት ብለናል። ያው እዚህ ከመጣች በኋላ ነገራታና ያው ድንገት ነው የሆነው። ምንድን ነው የተፈጠረው ነገር? ምንድን ነው ለምትሄድበት የቻልክበት ምክንያት? እንትን ቤተሰብ ችግር አጋጥሞ ነው እንደ ፈጣሪ ፍቃድ እንግዲህ የሚሆነውን እዛ እንትን ብዬ የምትመጣበት መንገድ ይኖራል ነው። ለአሁን እንኳን እርግጠኛ አይደለሁም። ኧረ ያመር ያው ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። እሱማ ልክ ነህ እና ከባድ ነው ብቻ እግዚአብሔርን ብቻ ኤቢሻ ታውቃለህ፣ በአጭር ጊዜ መተህ ህይወታችንን ነው የቀየርከው ማለት ይችላል። ከብዙ ነገራችንን ካንተ ጋር ነበረ አብረን ምን በላ ምን ጠጣን የሆነ ከውስጥ የሆነ አካል ነው በደስታ መተህ በሀዘን ስንሸኝ በጣም ነው የሚደብረው። በቃ የሆነ እኔ ብቻ ውስጥ የተሰማኝ ነገር ጥሩ አይደለም። ብቻ ጀስት ድንገት መተህ እንደዛ አስደስተን አሁን ደግሞ ድንገት ሄዳለሁ ስትል ችግር ባይቀጥል ስትነግረው አስቤ ነበር ማለት አብረን ያው ፈጣሪ አልፈቀደም እንግዲህ እስቲ እንደ ፈጣሪ ፍቃድ ቻው መለስን ከሆነ
በቃ ደግሞ ድንገት ነው ደግሞ ጊፍት ምንም አላዘጋጀንም። አረ ምን እሱ ገናት ያው በቀጣዩ መተህ ስትሄድ እንግዲህ እናዘጋጃለን። ኤቢ በጣም ይቅርታ እንግዲህ ከዚህም በኋላ ደግሞ ካንተ ያው እንግዲህ ብዙ ነገር ነበር ያሰብነው ካንተ ጋር እግዚአብሔር የፈቀደው ነው የሚሆነው። እንግዲህ ሁሉም ነገር የእግዚአብሔር ቸርነት ነው። እንግዲህ በሄድክበት ሁሉ እግዚአብሔር ይጠብቅ። በጣም ነው የምንወድ፣ በጣም ነው የምናከብር። በዚህ ባጭር ጊዜ ያሳየን ፍቅር ትልቅ ነው ወንድም ማለት ትልቅ ነገር ነው። ጀስት መጥቶ መውጣት ብቻ ሳይሆን አብሮ በልቶም የጠጣ ሰው ብዙ ነገር ያስባል። እኔ ካንተ ጋር አብሬ በልቼ ጠጥቼ ትልቅ ነገር ነው ማስበውና ዛሬ ላይ ድንገት ሲለይ ይከብዳልና እኔ ብቻ ስሜታ እንደ ደቀላሉ ልጃቸዋለሁ ያስፈልጋል። በዚህ ባጭር ጊዜ የሚመስል ነገር ብቻ እዛ ስትሄድ ብቻ ደውልልን። ያው እንደ ድሮ እንግዲህ ያው ሳንደዋወል አንርቅም። አሁን ግን ያው ጊዜ በቃ ሁሉ ነገር ላይ እናወራለን ምናምን። ራኬብሲ የሆነ የተሰማሽ የሆነ ነገር በይውና እሱ ሳይሄድበት እኔ ምን እንደምልክ አላውቅም። ማለት የሰማሁትም አሁን ነው። እኔ አሁን መስማት አልነበረብኝም። እናንተ የሰማችሁ ሰዓት መስማት ነበረብኝ። ማለት ያመንኩ አይደለም ዝም ብለሽ ሰው እንቀበላለን ብላችሁ ጭራሽ ሰው ልንሸኝ ነው እየጠራችሁኝ። ያውም ኤቢን ነው የምንሸኘው። አላውቅም ግን እግዚአብሔር ይከታተል። በምትሄድበት መንገድ ሁሉ እግዚአብሔር ይከታተል፣ ይቅና። ችግራችሁንም እግዚአብሔር ይፍታላችሁ። ምንም ልል አልችልም። ከቻልክ ደግሞ ቤተሰቦቼን ያው ያኔ ሲቀበሉት በስትክክል ነውና አሁንም በስትክክል ቻው በልልኝ። በሰላም ለመምጣት ያብቃ። በተረፈ አዝነናል። አሁን ከማርያም እንኳን አብሮ እንደዚህ ቆይቶ ይቀርና 2 ቀን 3 ቀን አብሮ ያልፈው ሰው ይከብዳል እንኳን ለመለየት። ለዘሻ በቃ ባዘን ከምትለይኝ በቃ ቀራለ አይ በቀርማኛ ደስ ይለኛል ግን ያው እንደ ፈጣሪ ፍቃድ እስቲ አሁን እናንተ የሚሰማን ነገርና የሆነ ነገር በላቸውና በቃ ሰዓቱ ሄደበት ስለሆነ የሆነ ነገር በላቸው በቃ። አይ የምር ባልሄድ ደስ ይለኛል። ያ ካጋጠመኝ ነገር ነው እንጂ የምር ማለት እስቲ በእናት ያው አላ የፈጣሪ ፍቃድ ነው በእናት። እኔ በጣም ስለያችሁ የምር እየጨነቀኝ በጣም የምር ባልሄድ በጣም ደስ ይለኛል ነበር ግን የሰው ልጅ ሆኖ የማይፈተን የለም። ኤቢ በጣም ነው የምንወድ። እንግዲህ እንሸኛዋ እስከዛ ድረስ እና ቤተሰቦች በጣም ነው የምንወዳችሁ። እንግዲህ ያው ኤቢ መጥቶ ሄደ። ይሄንን አንፈልግም ነበር ለማለት ይነበረናል። ብቻ አሁን የምናሳልፈው 3 ቀን 4 ቀን ምናምን ያው እንትን ሄደናል እና ቤተሰቦች በቃ ኤቢም ሰዓት እየደረሰበት ስለሆነ ያው የሁሉ ሰዓት እንግዲህ አስወርተናል፣ አስለፍለፈናል። በሄድክበት ሁሉ እግዚአብሔር ይጠብቅ። በጣም ነው የምንወድ፣ በጣም ነው የምናከብር። እንግዲህ ምንም ማድረግ አንችልም። እንግዲህ ስትመጣ እንቀበላለን። ወንድሜ እንሸኛ እስከዛ ያገናኘን እንደገና ነው። አሜን አሜን። ወንድንጥላ እስኪ ቀናኝ ሁሌማ ነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ ጉጉቴ የህይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌማ ነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ
መች ብዬ አድራለው የመጣውን ችዬ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ ጉጉቴ የህይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ የህይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌ